ካልጋ ላይ ተኛ ሲባል መሬቱ ይሻለኛል ያለው ሰውዬ እንግዲህ አላዛር መሆን አለበት እኮ። ጭራሽ ትንሱን ከመሰለች ቆንጅዬ እንቦቀቅላ ማርያምን ጽጌረዳ የሆነች ሴት ነበረ እንደው በህይወት የተሰጠ ፈጣሪ የሰጠህ ማለት ነው። አንተ ግን ምንድነው አንደው አንደርድሮ ጭራሹን ከሹገር ማሚ ላይ ጣለህ አላዛር። እግዚኦ ማረነ። ከሹገር ማሚ ላይ አሁን እቺ ሴትዮ እናት ነች ሞግዚት ነች ወይስ ደግሞ ሚስት ልታረጋት ነው? ምንድነው ጉዱ እንዴ? ይሄማ እውነት ለመናገር የሰው እርግማን ነው። እንዴ አንከባሉ ከሹገር ማሚ ጣለ የሰው እርግማን ነው። አላዛር ተጠንቀቅ ከሰው እርግማን። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ በያላችሁበት ብዙ ትረፍ ይበልላችሁ። እውነት ቤተሰብ እኔ በትንሱ ቤተሰቦች በጣም ነው የተማረኩት። በጣም ወኔ የሚዘሩ ሰዎች ናቸው በአጠቃላይ እና ውዶች ይሄን ቤት ደግሞ ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ፣ አበረታቱኝ፣ እንዛመድ። ያው እናንተ ላይክ ባደረጋችሁኝ ቁጥር ቪዲዮዬ ላልደረሳቸው ይደርሳል እንጂ ላይክ ጥቅም ኑሮት አይደለም የኔ ውዶች። እና ይሄን ቪዲዮ ስታዩ ሁላችሁም ላይክ ሳታደርጉ አትለፉ ማለት ወዳለሁ። እንግዲህ ትንሱ አሁንም ቢሆን በጣም እየተሰቃየች ነው። ግን በዚህን ያክል በቃ ግግም ያሉ ሰዎች እንደሆኑ ከተረዳሽ ትንሱ ለምንድን ነው በየጊዜው እየመጣሽ የምትነታረኪ? ነገሩን ሁሉ ለህግ አሳልፈሽ ለምን አትሰጭም? በእውነት ይሄ በጣም የሚያስጠላ እንዴት ነው የወረደ በቃ ብልግ ያለ ስራ ነው እየሰሩ ያሉት እናትና ልጅ ማለት ነው። እና ምክንያቱም አንድ እናት ልተገብረው የማትችለውን ነገር ከልጇ ላይ እየተገበረች እያሳየችን ነው ማለት ነው። በዛ ላይ ደግሞ እሷ ሴት ልጅ አላት፣ ገና ህፃን ልጅ ሴት ልጅ አላት። ገና ታዳጊ ህፃናቶችን የሚገድል ስራ ነገ አድገው ይሄን ቪዲዮ ማየታቸው አይቀርም። ወንዱም ሆነ ሴቱ በእነሱ ላይ ዝሙትን እየዘሩ ነው እኔ እየተሰማኝ ያለው። ሲቀጥል ደግሞ አንዳንዶቻችሁ እንደዚህ ቪዲዮ ስሰራ ምንድን ነው የምትሉት? እነሱ እኮ እህቴ ድራማ ነው የሚሰሩት፣ ትንሱና አላዛር አልተጣሉም፣ ትንሱም ከቤት አልወጣችም፣ አውቀው ነው ለቪዲዮ ነው ለምትሉኝ ማለት ነው። መልካም። ማንም ሰው እኮ እኛ እንዲጣላ አንፈልግም። በእውነቱ እንኳን አይደለም ባልና ሚስት ፍቅረኛሞች ራሱ ባይጣሉ ባይለያዩ እኮ ደስ ይለናል። ግን እኔ ከዚህ ጋር ማለት መናገር የምፈልገው መደገፍም የማልችለው ማለት ነው ድራማ ነው እየተባለ እንደዚህ አይነት የወረደና የረከሰ ስራ ሁሌም ድራማ ነው እያለን ማለፍ አለብን ወይ? ይሄ እኮ ድራማ ብለው እነሱ ይስሩት እንጂ ለእኛ እኮ በጣም ገዳይ የሆነ ነገር ነው። ምክንያቱም ነገኛ እንወልዳለን፣ እናገባለን፣ እንደዚህ ቁመን አንቀርም። የእኛ ልጆች ይሄን መስመር እንዲከተሉ ነው ዝም ብለን ድራማ ነው ብለን የምናልፈው? ድራማ ነው ብለን ልናልፍ አይገባም። ከተቻለ እንደውም እነዚህ ሰዎች መወገድ አለባቸው። በተለይ አላዛር እስከ እናቱ ዩቲዩብ ላይ ቢወገድ በጣም የተሻለ ነው። የምሬን ነው። ወይ ደግሞ መስራት ያለበትን ነገር በስነ ስርዓቱ ለትውልድ የሚጠቅም ነገር ማስተላለፍ ካልቻለ አምጥቶ ከዚህ የብልግና ነገር የሚያስተላልፍ ከሆነ ግን ዩቲዩብ ላይ ምንም ሊሰራ አይችልም። ምክንያቱም ሰው የሚፈልገው የሚያስተምር እንጂ የሚገለውን ነገር አይደለም መማር የሚፈልገው። እኔ አሁን አላያቸውም እኮ የምሬ ነው። በቃ ሀሳብ ሲኖረኝ ሀሳቡን የማልስማማበት ሲሆን ማውራት ስፈልግ ብቻ ነው እኔ እነሱን ቪዲዮ ገብቼ የማይ እንጂ ይሄን የተጨመላለቀ ምናልባት ትንሱን ስለምወዳት ላይ ይችላለሁ፣ ግን እኔ ሁሌ አይደለም እውነት። በመጀመሪያ ደረጃ የትንሱ ቤተሰቦች እኔ ጀግንነታችሁን ሳላደንቅ አላልፍም። እንዲያውም የራሳችሁ ሚዲያ ሊኖራችሁ የሚገቡ ሰዎች የትንሱ ቤተሰቦች ናቸው። እነዚህ የረከሱ ቤተሰቦች አይደሉም። የምሬን ነው። ትንሱ ሚዲያ ከፈችላቸው፣ ዩቲዩብ ክፈችላቸው። እንደነዚህ አይነት ጀግኖች መስራት አለባቸው። የረከሰ ሰው እንኳን እየሰራ እየተጠቀመ ነው አይደል? ለትውልድ ገዳይ የሆነ ስራ እያስተላለፉ እና እንግዲህ አማን ያው የህግ ባለሙያ ነው እየተባለ ነው። ይሄን ሰውዬ ኦልሬዲ አውቃችሁታል። ባህሪውን በጣም የወረደና የረከሰ ሰው ነው። የሰው ንግግር የማይገባው ሰው እስከሆነ ድረስ ማለት ነው። ትንሱን እያመጣ እዚህ ጋር የሆነ ነገር እንድትካፈት ማድረግ የለብም። ከዚህ በኋላ በቃ ዋጋውን መስጠት ካለብህ በህግ ነው። አላዛርም መጠየቅ ያለባችሁ ከዚህ በኋላ ለህግ ነው መስጠት ያለባችሁ አሳልፋችሁ። ምክንያቱም ከእናንተ ጋር በተገናኛችሁ ቁጥር እች ልጅ መገፈታተር ይመጣል። ገና ሳትወልድ ገፍትረው ከጣሏት ለእሷም ለልጇም ህይወቷ አደጋ ላይ ነው የሚሆነው። ስለዚህ እነዚህ ሰዎች ሰይጣን የተላበሳቸው ስለሆኑ ክፉ ነው የሚያናግሩ፣ ክፉ ነው የሚያሰሩ። ይሄ ሰውዬ መሳሪያ የያዘ ነው። ላጥ ቢያደርገው አሁን ማን ነው ችግር ላይ የሚወድቀው? እሱ ነው። ልጅ ኖረዋል፣ ሚስቱ አለችው። እኔ እንግዲህ ልጅ ኖሮ አላቅም። ነገር ግን በቃ ህይወቱ ለምን በእንደዚህ አይነት በረከሶች ይበላሻል? እንደዚህ አይነት ስለት ነገር የያዘ ሰው ደግሞ በጣም ከባድ ነው እኮ። ግፋ የሚለው ነገር አለ። እና ውድ ቤተሰቦች ድራማ ነው ለምትሉኝ እንደዚህ አይነት ድራማን እንዳታበረታቱ። ከቻለ ልንቃወመው ነው የሚገባ። እውነቴን እንምላችሁ ማርያምን። እነሱ የሚያዩት ገንዘባቸው አይጉደል፣ ኪሳቸው አይጉደል፣ ሁሌ ኪሳቸው ይሙላ። በየወሩ የሚያገኙት ዶላር ነው ለነሱ እንጂ
ከዚህ ጋር ለህዝብ የሚያደርሱት ነገር ለነሱ ምንም በቃ ምንም አይመስላቸውም። ህዝብ ተማረበት አልተማረበት ብልግና ነው ጥሩ ነው የለም ከዚህ ጋር እነሱ ይሄ ሐሳባቸው አይደለም የነሱ እነሱ ተጨንቀው ተጠበው ቪዲዮ የሚለቁት ለገንዘባቸው ብቻ ነው። ሰው ደግሞ ከዚህ ጋር ስራ ፈትቶ የሚያየው አስተማሪ ነገር ይኖረዋል በማለት እንጂ እንደዚህ አይነት የወረደ ስራ እኔ ቁጭ ብሎ የሚያይ ሰው አለ ብዬ አላስብም። በእርግጥ አላችሁ እኮ እንዴ ሞልታችኋል ቤተሰቦቼ። ነገሩም እያናደዳችሁ እያበሳጫችሁም ታያላችሁ፣ ላይክም ታረጋላችሁ ያለውን ቪዲዮና ግን እኔ ወዳችሁት ነው ብዬ አይደለም የማስበው። ያው እየተናደዳችሁ እየተበሳጫችሁም ነው የምታዩት። የሚያደርጉትን ነገር ውስጥ ላይ ትቃወማላችሁ፣ አያቸዋለሁ ኮሜንታችሁን ግን እናንተ ሐሳባችሁን በምትገልጹበት ሰዓት ማለት ነው ማርያምን እንትን አታድርጉ፣ ላይክ አታድርጉ። ለምን ላይክ ባደረገ አንድ ሰው እኮ ላይክ ስታደርጉት ሞራል እኮ ነው የሚሆነው። የምሬን ነው። እኔ አሁን ላይክ አድርጉኝ የሚላችሁ እንድሰራ ሞራል እንዲኖረኝ አይደለ? ያ ሰው ደግሞ ላይክ እያደረጋችሁ ስትሄዱ በቃ ቪዲዮ ተወዶልኛል በማለት እንደገና ክፉ ስራውን እየቀጠለበት ነው የሚመጣው። አንድ ወንድ ከሚስቱ በላይ ሚስቱን ሳይፈታ ከገዛ ቤቷ እሷን አባሮ አስወጥቶ ከገዛ ቤቷ በሰማንያው ላይ ሌላ ሴት ደረበ ማለት ይሄ በቃ ሀገር ተዋረደ ነው። እና ያማን ሚስት እግዚኦ፣ እኔማ በቃ እንደው ከእሷ ጋር እኮ እኔ እዛ ውስጥ በሆን እሷ ጋር ለመታገል ነው መሞክረው። የምሬን ነው የምላችሁ። ወንድነቷ እንዴት ማረከኝ። የምሬን ነው። እንደው እኔ ቅርታ አድርጉኝ ቤተሰብ ማለት ነው ማሚን ይዛ ብትዘረጥጣት ጌታዊ ድረስልኝ አባቴ። እኔ ማለት ቃሌን አትያዝብኝ፣ ግን ምን ላድርግ? ማሚ እኮ በራሷ ጊዜ ረክሳ እኮ ነው እንደዚህ የምታረገን እና ይዛ ራሱ ልክ ብታስገባት በጣም ነው ደስ የሚለኝ። ይሄ በቃ ይሄ ትክክለኛ ስሜቴ ነው። የምሬን ነው የምላችሁ፣ ሳልደብቅ ምንም ሳለ በቃ ትክክለኛ ስሜቴ ይዛ እንዱ የሆነ ግራና ቀኝ ብትልልኝ ራሱ እንዴ በጣም እኮ ነው የምታቃጥለው። በእሷ ቤት እሷ ጥሩ ነገር አድርጋለች ለልጇ። እኔ በቃ ትዳሬ ከተበተነ ያንተም ይበተን፣ እንደዚህ ምስቅልቅል እንዳልክ ኑር ነው በቃ እሷ እያስተላለፈች ያለችው። ሲቀጥል እኔ እናንተን ያላባት ነው ያሳደግኳችሁ። ስለዚህ የትንሱ ልጅ ያላባት ቢያድግም ኖርማል ነው ብላ የተናገረች ሴትዮ ታዳውንች ጤናማ ነች? ጤናማ አይደለችም፣ አብዳለች እኮ። እውነት ጸበል የሚወስዳት ታቶ ነው እንጂ ብትሄዳውን ስንቱን ተለፈልፈዋለች። ሲቀጥል አንተ አላዛር ድንዝ ያልክ ደነዝ ማለት ነው። እኔ በመሳደብ ቤት እናደዱብኛላችሁ። እኔ አላቅም። ይሄ የረከሰና የወረደ ደነዝ የሆነ ሰውዬ ሳየው ራሱ ጋጭ ነው የሚለኝ። በእግዚአብሔር የምሬን ነው። እና ቁጭ ብለህ ሴት ከጭን ውስጥ እኮ መክተት ማለት የቀረህ እና ምንድን ነው ስሜን አታጥፉ እና ታዲያ ያንተ ስም ያልጠፋ የማን እንዲጠፋ ፈልገ ነው? ባለጌ ልክስክስ። ከሚስት በላይ ሌላ ሴት አምጥተህ ጠገብኩኝ፣ ኧረ በቃኝ፣ ኧረ ምናምን፣ ኧረ አንተ ሳጠግብ ኑር። ጨምላቃ ወራዳ፣ ውርድ ያልኩ ወራዳ ልክስክስ ነህ። ሲጀምር ትንሱ ብትፈታም ራሱ እሷ ቀረችብህ። አንተ ምንም እንዱ ቀረህባት የምትባል ሰው አይደለም። እኔ በአንተ ህይወት የሚመጡ ሴቶች እንዳንተ የረከሱ የወረዱ ያንተን የረከሰ ስራ አምነው ተቀብለው የሚኖሩ ሴቶች ናቸው። አየህ፣ ትክክለኛ ሴትማ ያንተን የወረደ ተግባር መቀበል አችልም። አሁን ትንሱ የይቅርታ ልብ ሳይኖራት ቀርቶ አይደለም፣ ከሰው ጋር መኖር አቅቷት አይደለም። ግን ይሄ የወረደ ሰውዬ ስለሆነ ከሱ ጋር መውረድ ስለሌለባት ብቻ ነው እንዲስተካከል አለችው። ሄደ፣ ወታለት ሄደች። እና የረከሱ ሰዎች ዝም ብሎ ስራቸው ወደታች ስለሆነ አሁን ከትንሱ ጋር ተለያየ ዙሮ ከሹገር ማሚ ጋር። እች ሹገር ማሚ ደግሞ ማለት ነው አንቺ ማንስ ሲጀምር ምንድነሽ? በ80 ላይ መተሽ እዚህ ጋር የምትወጣጠሪው አሮጊት ሽማግሌ። ትንሱ ልጅሽ ትሆናለች በዚህ አጋጣሚ ማለት ነው። አንቺ ምንም በማታውቂው ነገር አፍሽን የምትከፍች ክፍት የሆነች ሴትዮ ደግሞ ያላዛር እናት አልበቃ ብላ ጭራሽ መታ ምንድነው የሚባሉት? ጎባን ነው ጣውንትና ጣውንት። ከመቼው ጣውንት ልትሆኛ ማረሽ? ጣውንቲ ብላሽና የእውነት የትንሱ ወንድም እኔ እንጃ አውቃለሁ። የህግ ባለሙያ ነው። እኔ እንጃ እነዚህ ሰዎች እኔ ከለቀቃቸው እውነትም ህግ የለም። የምሬ ነው። እነዚህ ሰዎች ተሰብስበው እንደውም መግባት አለባቸው። ሹገር ማሚዋ ሳትቀር ማለት ነው። ይች ባለጌ እኔ ሁሉን ነገር አምኜ ተቀብዬን የመጣሁት ትላለች። የ80 ባሏ እኮ ነው። 80ውን ገና አላወረደም። ከሰው ቤት ነው ያለሽው አንቺ። ትንሱ ባሞቀችው ቤት አንቺ ምንድነሽ? እኔ